እናመሰግናለን እንግዲህ የተሰጡትን ጥያቄዎች በቅደም ተከተል ያቀርቡልናል ምናልባት ጥያቄዎችን በማሰብና በማስተላሰል ትንሽ ጊዜ እንስጣቸውና ይሄንን ኢቨንት እናዘጋጅ የተባበሩን አካላት አሉ እነሱን ማመስገን ተገቢ ነው ብዬ አስባለሁ የመጀመሪያው እንግዲህ የኢትዮጵያ ኢኮኖሚክ አሶሲዬሽን እጅግ በጣም እናመሰግናለን ይሄንን ቦታ ስለሰጠን እንዲሁም በዚህ በመግቢያውና ከጀርባችን ያለውን ቆንጆ ዲኮር ያዘጋጀችልን ልዩ ዲኮር እናመሰግናለን ከዚህም በተጨማሪ ደግሞ አልባሳትን ስፖንሰር ያደረገችን ሳምሪ ሙካሽ ፋሽንን እጅግ አድርገን እናመሰግናለን እንዲሁም እንግዲህ የቀጣዩን አራተኛውን ዙር የቤቶችና ደጆችን ፕሮግራም ስናዘጋጅ በርካቶች እንግዲህ አብረውን ከጎናቸው ቆሞ ይሄ አዳራሽ በተሰዎች ሞልቶ ደግሞ እንደምንገናኝ ተስፋ እናደርጋለን ስለዚህ በሐሳብን በተለያዩ ነገሮች ድጋፋችሁ አይለያቸው ምቹ ቤቶችን ለማለት ወዳለው እጅግ በጣም ነው ማመሰግነው ስለዚህ ጥያቄዎችን ወደ መመለስ ብንሄድ ዶክተር ኃላፊነቱን ለማውረድ ይመስላል መምህር ነው የሚቀድመው እንስማማለን ዶክተርን የሚያፈራው መምህር ስለሆነ በሙያዬ የእውነት ነው ኩራት የሚሰማኝ የሁሉም ባለሙያ መሪ ወይም አፍሪ የሚያፈራ ሙያ ስለሆነ አባክብሮት ተቀበላለሁ እንጂ ከአገልግሎትም ከኃላፊነትም አኳያ መቅደም የነበረባቸው ዶክተር ናቸው እኔን ይመለከቱኛል የምላቸውን ጥያቄዎች ልመልስና ያው ሁለቱ ሙያዎች ግን ተዛማጅ ናቸው በተለይ ደግሞ ሴት አስተማሪ ስትሆን የምታስተምረው አንዳንድ ተማሪዎች የመጡና ምን ይሉኛል ሚስ ግን ለምን ሐኪም አልሆንሽም ብዙ ጊዜ ነው የሚሉት ግን እኮ ሁኔታሽን ስናይ ሐኪም መሆን ነበርብሽ ይላል ባዮሎጂ ትምህርት በራሱ ከዛ ሴት አስተማሪ ስትሆን እንደነገርኳችሁ የጀንደር የጸረ ኤችአይቪ ኤድስ ክበብ ደግሞ ተጠሪ ስትሆኑ ሞሮፍ ከጤናቸው ጋር እንቀራረባለንና ብዙም የተራራቀ ሐሳብ አይደለም ያለውና እኔን የሚመለከተውን ባጭር ጊዜ ሳላቃጥል እንደ ሐሳብ ልስጥና እንደተደረገ ይቀጥላል የመጀመሪያ ጥያቄ ባለሽ ለምን ተሰጣችሁ ማለት ነው ብለን ብንጠይቃቸው በጣም ጥሩ ነበር ምክንያቱም ከነሱ ነው ለምን መማር እንደማይፈልጉ የምናውቀው ይሄ እንግዲህ እንዴት ነው ከማህበረሰቡ የመጡ አንዳንድ ነገሮች ሴት ልጅ ቤት ስትሆን ነው እንጂ ሴት ልጅ አንገቷን ስትደፋ ነው እንጂ ሴት ልጅ ደረብ ስትል ነው እንጂ አውቆ ምን ቀበላቸዋል ሴት ልጅ እንደዛ ስትሆን የሚያምሩባት አሉ በቃ ከዛ ውጭ ስትሆን ደስ ማትለው ማለት ስትማር ስትመራ ደስ አትልም የሚል ግን የለም ምክንያቱም ታላቁ የአድዋ ድል የሚኒሊክ አይደለም የጣይቱ ጥበብ ይሄንን ያነበበ ባል ቢሆን ኖሮ እስኪ ማስተማር ነበር ጣይቱ ብትማር ብሎ ደግሞ አሰቡ ሳትማር ጣሊያንን የመሰለ የሰለጠነ መንግስት ማሸነፍ ከቻለች ብትማር ኖሮ ደግሞ ማን ነበረች ሴት ከተማረች ምን ሁሉ ተማሪዎችን ልጆችን ወንድ ልጅ ሁለት ነው ያለው ግን የልጆች ጓደኞችን ነው ይመጣሉና ሚስቶቻቸውን ማስተማር ማለት ቤታቸውን ቀጥ አድርጎ መያዝ እንደሆነ እኔ ተምራ አትስራ እኔ እንኳን በቂ ከሆነ ቤቷን እንደምታስተዳድር ችግር የለም ሙያዋ ለህብረተሰቡ በማስፈለጉ ቤት እንዳይቀር ነው እንጂ መማሯ ግን ለባሏ ለቤተሰቦቿ በጣም ጠቃሚ ለልጆቿ እማይን ማለት ነበር እኔ ያላቆም ልጄን ያልተማርኩት ከምትል ባሉ ቤት ይገኝ እንዲህ ነው እንዲያርግ ስራው ማለት መቻል ቆቃለ ነገር ማሳረፍ ነው ባሎች ሚስቶቻቸውን ቢያስተምሩ ያርፋል በተገኙበት ሰዓት እነሱ ይሰራሉ ባልተገኙበት ሰዓት ሚስት ትሰራለች ማለት ነው አርኒንግ ጉዳይ ያላቀም እሱ ሲመጣ ልክላቸዋል አትልምድር ላይ እሷም ሄዳ እናድር ትችላለች የአካባቢ የማህበረሰብ ጉዳይ ሲኖር አይ ምን አቃል ብላችሁ እሳቸው ሲመጡ ልካቸዋል ብላ ባላናትልቅ እሷም ሄዳ ታሳርፈዋለች ማለት ነው ቢያውቅ ኖሮ መማሩ አይቀርም እኔ ይሰማል ከዛ ውጭ ግን የመጡበት ያስተዳደር ችግር ሁሉ ጊዜ እኛ ቤተሰቦቻችንን እንመልስ ቤተሰቦቻችን ላይ እናት በጣም ስትሰራ ከኖረች ሚስት መጣ መስራት እንዳለባት ነው በኋላ ላይ አንድ ጥያቄ ተጠይቄያለሁ እሱ መልስ አነሳው አብረን ሰው ኃላፊነት ሼር ማድረግ አለብንና
የመጣንበት ትሬንድ ነው ተጽዕኖ እየፈጠረ አንተ ወንድ አይደለ ተብሎ ካደገ ወንድ በቃ ጓዳ የምትገባው ሴት ነው። ትምህርት ቤት ከሄደች ጓዳ ትገባለች። ስለዚህ ነው እንዳትለው እንድትማር እንደዚህ የሚወሰደው አንዱ ነው እንዳትለው ነው። ሬዚስት ታደርገው በማንኛውም ሀሳብ ቢያውቀው ኑሮ ግን በጣም ሰፖርት ታደርገው ነበር። የሚሰማኝ ያለው ወደ ሴት አለች የሚልሽ እንደሆነ አላውቅም፣ ግን እንደ ማህበረሰብ መልሱ ይሄ። ሁለተኛው 7 ልጆችን እንዴት አሳደግሽ? ከእግዚአብሔር ጋር መንፈሳዊ ጉባኤ አይደለም ይሄ፣ ብዙ ምስክርነት ያለው ነገር ነው። 7 ልጆችን ስወልድ መከላከያ አልተጠቀምኩም፣ ግን ከ4 ዓመትና ከ3 ዓመት በታች ልጅ የለኝም። ይህንን ያደረገልኝ ሊቀ መላእክት ቅዱስ ገብርኤል ነው። ሰራተኛ ፈልጎም ያመጣልኝ ነበር። ሰራተኛ ሳጣ እናቴ ቤት ልጅ ወስጄ አላውቅም። እናቴ አዲስ አበባ አጠገቤ ነው ካሳንቺስ፣ እሷ ገብርኤል ሰፈር ናት፣ እኔ ቅድስት ማርያም ነኝ። ሰራተኛ ሲሄድ ስራ ስንሄድ የምናደርግበት ከሌለ ጎረቤትም የሚጠብቅብኝ ከሌለ ነው እናቴ ጋር መስል ነበረው እንጂ ዛሬ ማታ መጣ ነገ ጠዋት ይሄዳል። አሁን ግን ማህበረሰቡ ላይ ከፍተኛ ፍርሃት አለ። ልጅ ለሰራተኛ ጥባ ሄደ ይፈራል። እንዲህ የ3 ወር ልጅ ለሰራተኛ እኔ ማን ነኝ ልጄን ለመጠበቅ? ከዛች ሴት የተቻለ ምን አይነት መልአክነት ስላለኝ ነው። እናት ስለሆንኩ ብቻ ከእናት እጅ ላይ መኪና ተገጭቶ አያውቅም ልጅ፣ ከእናት እጅ ላይ ወድቆ አያውቅም ልጅ። እምነት ማጣት ነው ያ ፍርሃት የሚፈጥርብን እና ትልቁ ሰፈርን ሰራተኛ አለማመናችን የስራችን ባህሪ ነው። እግዚአብሔር ይመስገን እኔ ስወልድ የምወልዳቸው ልጅ መጋቢት እና ሚያዝያ ነበር። አስተማሪ ሰኔ ያልፋል። 3 ወር ማተርኒቲ ሊፌን ስጨርስ የሰመር እረፍት ይመጣልኛል። በ6 ወርና በ7 ወር ነው በአብዛኛው የገባሁት። ቅድም እንደነገርኳችሁ ዲግሪ ያስኩባትን ልጅ ብቻ በ2 ወር ጥያት ነው የገባሁት እንጂ አብዛኞቹ ይሄን ምድል እግዚአብሔር አመቻችቶልኝ ነበር። ሲሰጠን አመቻቻል። የምናበላውን እኮ እኛ በሰራነው አይደለም እናበላቸው። ልጆችን ሲሰጠን ገቢንም አብሮ ይሰጣል። ብዙ ማለት የመንፈሳዊ ጉባኤ ስላልሆነ ነው ብዙ ነገር ማልነግራችሁ እንጂ ለሁሉም መነገር ያለበትን ስነግራችሁ፣ አንደኛ ሁሉም ሰው እምነት አለው። እንደ እምነቱ በሚያምንበት ነገር መታመን አለበት። እኛ እግዚአብሔርን እናምናለን፣ በእግዚአብሔር እንታመናለን። የሰጠንን ልጆች የማሳደጉ ኃላፊነት እኔ እዚህ ሆቤት ነኝ፣ ሪፕሬዘንታቲቭ ነኝ እንጂ ዋናው ማሳደግ አይደለም እና የእግዚአብሔር እገዛን ያሳድጋለን። ሁለተኛው ነገር እኛ ቤት ባል፣ ሚስት፣ ወንድ፣ ሴት የሚለው ነገር የለም። ከወለድኩበት ጊዜ ጀምሮ ምናልባት ሲያድጉ እንደ ሙልቅቅ ካሉ እንጂ ገላቸው ማጥቦ፣ ፀሐይ መሞቅ ካለባቸው ፀሐይ ሞቆ፣ መቁረብ ካለባቸው አቁሩ። እኔ ኪችን ስገባ እሱ አቅፎ፣ እኔ ሳቅፍ እሱ ኪችን ገብቶ መሰራተኛ ከሌለን እና ቅድም እንዳልኳቸው ከባዱ ነገር ማለፍ የምንችለው በመተባበር ነው እና የኔ ቅድም ይሄ መልክ ይዞ ለመገኘት የልጆቹን መብዛት የምሆኑ መግፋት አለ። በጣም ብዙ ነገር ያሳልፋል። እንደነገርኳችሁ ማጣት በዚህ ነገራችን ውስጥ ሆነን በአስተማሪ ደግሞ ቤት ካለ ብድር ነው የሰራነው። ስንሰራ ማጣት ይኖራል። ለቤታችን ስናወር ያን ያጥራል። ግን በዛ በማጣት ውስጥም ሆኖ አልፈናል። ጫማ ማጣት፣ ልብስ ማጣት፣ ለልጆቻችን የሆነ ነገር ማድረግ ፈልገን ማድረግ አለመቻል አሉ እኮ። ከሱ በላይ ግን ማንኛውንም ሰው የሚያስጨንቀው ልጆቹን ሃንድል አድርጎ አብልቶ አጠጥቶ ማሳደሩ ነው እንጂ የምናበላውን የምንገዛበት የምናለብሰውን የምንገዛበት የአብዛኛው ወላጅ ችግር አይደለም። እንዳቀመናም ስለሚቻላቸው እና እኔ 7 ልጆች ያሳደጉት እንግዲህ በዚህ መንገድ ነው። ጎረቤትም ተባብሮኛል። 1 ወር ልጄን የያዘችልኝ ጎረቤት አለች፣ ሰራተኛ ነች። የዚች የቃል ኪዳን እናት። ቃል ኪዳን ማለት የጎረቤቴ ልጅ ከልጅነቷ ጀምሮ ያሳደግኳት ልጄ ናት ለኔ። የእሷ እናት በሆነ ሰዓት ላይ ሰራተኛ ሳጣ እሷ ቤት ነበረች እና እዚህ የመጣችው ልጄን ታናሽ ለ1 ወር ሰራተኛ አላገኘም። ጠዋት ከነምግባ ከነልብሷ ከነምናምና ሰጥቻት ሄዳለሁ፣ ማታ ከነምናምና አቀበላት ነበርና ጎረቤትን ተባብሮኛል ልጆች ማሳደግ ላይ እና ይሄ ነው ብዙ ሰዓት ያስገባቸው። ሶስተኛው ይሄ የዶክተር ነው። ክትባቶችን እንዴት እንቀበላቸው መጠየቅ ይቻላል አይደል? ተጠያቂ ቢሆን የዘመቻ ክትባት እኔ እንደጋለሁ እንደ ባለሙያ ቫክሲን ፕሮዳክሽን ሳስበው
አዲስ አበባ ካደገ ልጅና ሁሉንም ክትባት እንደወሰደ ካመንኩ በዘመቻ ነው ልጅ ይከተባል። በቀደም የልጄ ልጅ አሁን 7 ወሩ 5ኛው ወር ላይ ነው 6ኛው ወር ላይ ነው ከተባለ ሲሉ መጀመሪያ ነው ስኩል ሁሉንም ክትባቶች እየወሰደ ቀጣዩን እየጠበቀ ነው የዘመቻ ውስጥ ብዬ ተከራክያለሁ። ስህተትም ከሆነ መታረም ስለምፈልግ ነው። የኔ ግን እምነት የዘመቻ ክትባቶችን ከኋላቸው ያለ ዘመቻ ስላለ አብሮ መውሰድ እንዳለባቸው ልጅ አላምን። ከተሳሳትኩ እታረማለሁ። ወደ ዶክተር የሚሄድ ጥያቄ ስለሆነ ይሄ አራተኛ የወላጆች ድርሻ በትምህርት ቤት ምን እንደተቸገረ ልንገራቸው። ወላጆች አሁን ያሉ ወላጆች የሚመስላቸው ኃላፊነት የሚመስላቸው ልብስ፣ ምግብ፣ ብር እና ኤሌክትሮኒክስ መስጠት በቃ የልጅ ኃላፊነት። የአሁን ልጆች ያጡት ነገር ወላጅ በቀጥታ የምነግራችሁ ሳልሳቀቅ ወላጅ ስላችሁ ሞቶባቸዋል ያለ ግን ያላገኙት ወላጅ ነው ያላቸው። ብዙ ልጆች አልቅሼ የሚወጣባቸው ልጆች አሉ። በጣም አዝኜ መጥተው ሲያወሩ እናታቸው የማያገኟት ልጆች አሉ። አባታቸው ልጆቹን ጥማት እንዴ ይህ ሱሪ ደግሞ መቼ ነው ያሰፋው ያለ ወላጅ አለ። ይህን ቀሚስ ደግሞ መቼ ነው እንደዚህ ለብሰሽ የመጣሽ የማያውቋቸው እና የአሁን ልጆች ሁሉ ነገር አላቸው። ወላጅ ግን ወላጅ ለልጅ ጊዜ ይሰጣል። እኔ በማስተማር ህይወት በጣም የከበደ ነገር ወላጅ ልጆቹ ባለማሳደግ ገንዘብ ነው ልጆች እያሳደገ ያለ። በጣም በሚዘገንናቸው ሁኔታ ማስተማሩ የግል ትምህርት ቤት ነው። የሚዘገንናቸው ብር ይዞ መጣቸው ያ ብቻ በዛ ብቻ ይቆማል። በሚበሉት የሚጠጡት ብቻ ይቆማል። ይሄ ብር በቃ ያ ወላጅ ይመስላል በኪሱ ሙሉ ብር ሰጥቶታል፣ አሳድጓል። ውጤት የለም፣ ማንነት የለም። ከባድና ጋሻ ለማየት ወላጅ የላቸው ልጆች። ይህን ስል ሁሉም አይደለም፣ አብዛኞቹ። ያ ማለት ጊዜ የሚሰጥ ወላጅ ልጆቹ ማግኘታቸው ጠርተናቸው እኔ ዛሬ ጊዜ የለኝም እኔ በቃ ሲመች ይመጣ ነገ በፈልጋችሁት ጊዜ ነው የሚጠራ ልክ ነው። በፈለግነው ጊዜ መጥራት አንችልም። የየስራ ጸባያችንን ያው ጠዋት ሁለተኛው ፔሪድ ላይ ያስተማርኩ ከልጆቼ ትምህርት ቤት ቢደወል ወይ ለባለቤቴ እደውላለሁ ወይ ለትልቁ ልጄ እደውላለሁ እንዲያደርጋለሁ እንጂ ሶስተኛውን ክፍለ ጊዜ ዘግቼ አልሄድም። ግን ከወጣሁ በኋላ ቢሆን ደውዬ አስቸኳይ ነው ወይ ላድርግ የሚለውን ነገር ግን እንደዚህ አይደለም። የሆነ ልጆቻቸውን በኃላፊነት ሰጥተውናል። የቀረውን ነገር መወጣት የኔ ኃላፊነት ነው። ብር ከፍለውኛል። እኔ ሁሉ ብር ከፍዬ እንደገና ስራ ትቼ የምመጣው ይሄን ብር እኮ መከፍለው ስለሰራው ነው ይሉናል። ከፈሉ፣ ሰራችሁ፣ ልጃችሁን ካጣችሁት ምን ይሰራላችሁ ነው የሚላቸው። ስለዚህ ልጁ ከሌለ ምን ማለት እና የሁሉም ሰው ችግር ነው። የሁሉም ትምህርት ቤት ችግር ነው። በዚህ ሰዓት ልጆች እየተማሩ ነው፣ ግን እየተለወጡ ነው። ልጆች ተወልደዋል። ቆንጆ ጫማ፣ ቆንጆ ልብስ፣ መኪና ሁሉ ይዘው የሚመጡ አሉ። መኪና ዘመናዊ መኪና ተገዝቶ ይሰጠዋል። ቁልፉን በኪሱ ያለው ክፍል ይማራል። ይሰጠው እሱ አለመጻፋቸው መኪናውን እንዴት ማኔጅ ማድረግ እንዳለበት ግን አባት መጀመሪያ ማስተማር ነበር። ቁልፍ ከመስጠቱ የምንሰማቸው አደጋዎች በሙሉ የሚፈጠሩት ከሰለጠነ ሹፌር ስለሆነ ማለት ነው። እና ወላጅ እንዴት ነው ከእናንተ ጋር የሚተባበረው? አብዛኛው ወላጅ ይተባበራል። የሚተባበሩ ወላጆች ግን አንጠራቸውን ሲመጡ ስልካችንን ይወስዳሉ፣ ይደውላሉ። እንደውም እንዴት ይሄ ልጅ እያስቸገረሽ ግረፊ ወደ ላንቺ ኃላፊነት ተሰጥቻለሁ የሚሉት ማለት ነው። ሙሉ ለሙሉ ኢትዮጵያዊ ወላጆች ማለት ሙሉ ለሙሉ ወቃስ እና እንዴት እየተወጡ ነው የሚለው ብዙዎች እየተወጡ ማለት ነው። እንዴት ነው ለሴት ልጆች ቀጣዩ ጥያቄ በተለይ ለሴት ልጆች እንዴት አይነት ጥንቃቄ አድርገን እናሳድጋቸው የሚለው የመጀመሪያ ነገር ልጆቻችንን ጓደኛ እናድርጋቸው። ሁሉም ነገር እንዲያወሩልን፣ ሪፖርት እንዲያደርጉልን ለኛ ውሏቸው ማታ ሲመጡ እማ እንትን አስተማሪ እያሉ እስቲ ስንበር አታወሩ ሙሉ ከትምህርት ቤት እስከ ቤት ያለውን ያውሩ እንትን አስተማሪ ብሎ እንትን አስተማሪ በዚህ ገብቶ እንትን አስተማሪ በዚህ ገብቶ ልክ ነው ሪፖርት
ልጆቻችሁ ጋር ሆነ ችግሩ በሰዓቱ ተሰማላችሁ ሰዓት ሁኔታ ጠብቃችሁ እንዲህ ብለኝ ነበር ሳስበው አሳሰበኝ ይሄን ነገር እንዲህ ሲሆን እንዲመለስ ብለን ሴቱን ወንዱን ልጆቻችንን መምከር እንችላለን። የሴት ልጅን ቫልዩ ማሳወቅ ሴት ልጅ ማለት የሆነ የለም ፕራውዷን መንገር ከዛ ደግሞ ንጹህ ስትሆን የሚፈልጓት የሚያከብሯት ወገኖች ማሳወቅ ነው። ቀድማ ጓደኛ መያዟ ሳይሆን ንጽህናን ጠብቃ ባል የተከበረች ሚስት የሚያደርጋት አሁን በአሁኑ ሰዓት ቀድሞ ጓደኛ ካላይዘች ጓደኞቿ ጋር አሉ 9ኛ ክፍል ነው ጓደኛ የሚሆኑት 7ኛ ክፍል ነው ጓደኛ የሚሆኑት። እኔ እግዚአብሔር ይስጣቸው ልጆች አይደሉም አንተ ከከሪት ጋር ምን ያደርግ ነው እይታን ነው ያደርጉት ኧረ ሚስ ምን ነገር የለም ብዬ ጓደኛ አታድጋት ጓደኛ አድጋት የሚለውን ነገር አልጨቃጨቅ እዚህ ዘራታይ መቼ ታገባታለህ እስከ መቼ ትጠብቃታለህ? እኔ ምናቸው ይሄን ሁሉ ጊዜ አሁን እንደምትወዳት ትወዳታለህ። አሁን 9ኛ ክፍል ሆነ ይሄ ሀሳብ ከተመጣ ችልሽ ወደድካት 11ኛ ክፍል ላይ ምርጫ ለምን ያደርጋል 11ኛ ክፍል ላይ የሰው ምርጫሽ ነው 12ኛ ዩኒቨርሲቲ ስትገቢ ምርጫሽ ነው ተመረቀሽ ስትወጪ እንደ አይነት ሰው ይነበር እያደገ ስንመጣ በከለር ምርጫችን አታዩት። ድሮ ልጅ ሆነ ቀይ ነው ከሆነ እኮ አደለሰንስ ላይ ስንደርስ የሆነ ፈዘዝ ያለ ከለር እንወዳለን። ማቹር ስናደርግ ደግሞ ከነጭ ውጭ ላመጡ እንችላለን። ለልጆቻችን የምንነግራቸው ዛሬ ጓደኛ ያዙ ከ9ኛ ክፍል እስከ 12ኛ ክፍል 4 ዓመት ዩኒቨርሲቲ በአቨሬጅ ውስጥ 5 ዓመት 9 ዓመት ስራ ይዛችሁ ትንሽ ገንዘብ እስክታገኙ 2 ዓመት 11 ዓመት እርግጠኛ 11 ዓመት የምትወዳታል 11ኛ ዓመት ነው እሱን መጠበቅ ትክክለኛሽ ያስታልሽ ይሰጥሻል። ለምን ከዛ ጀምሮ ሁሉ ሀሳብ ውስጥ ገባለች እንዲደርስ የለም ስለ ሰው ሀሳብ መጨነቅ በሚለው ልጆቻችን መገንባት ያለ አሁን እዚህ አብዛኛው ራስ ስለሆነ ነው የምናገረው ልጆች ጋር ሲሆን ደግሞ ሌላ ነገር ነው እና ምን አስጨንቆሽ ነው ነገ ከነገ ወዲያ ባሌ ከፋ በፍሬንድ ደሳለ ዛሬ ደውለ ዛሬ አልደውለ የምትጨነቅበት ዝንት ዘመን እያለ ከ9ኛ ክፍል ጀምራ ለምትጨነቃለች ይሄ ነገሯት ነፃቱ እንደ ልቧ ትዝለል በማንም ቁጥጥር ስር ሳትሆ ትማር ተፈጥሯዊ ውበቷን ታድንቅ። አሁን ይሄ በወንድ ትኩረት ስር የመሆን ፍላጎት ሲኖራቸው አይታችኋቸው ከሆነ ወደ ሜካፕ ትኩረት ይመጣል። ትኩረት ለመሳብ እኮ ነው። እኔ የምነግራቸው አንድ ነገር ምንድነው በጣም ቆንጆ ናቸው አትጨምሩበት አታበላሽ ቆንጆ ናቸው መኖር ከፈለጋችሁ እኔ 52 ዓመት ነው አሁን ይሄ 52 ዓመት ቆዳ እናንተ እዚህ እድሜ ላይ ስትደርሱ ይሄን በቃ የምትጠቀሙት ሆነ ማለት ለምን ያ ቢዩቲ እንዲያምር ራሳቸው ቆንጆ እንደሆነ እንዲያምር በራሳቸው እንዲኮሩ ማለት ነውና እናቶች ሴት ልጆቻቸውን ሙሉ ነገር ቆንጆ እንደሆኑ ነገር የውስጠኛው አሁን ስለ ጸጉር በጣም ይጨነቁባችሁ ከሆነ ተይ ቆዳው ከሸፈነሽ ውስጠኛውን ተንከባከቢ ማለት ነው። ውስጠኛው ካማረው አሁን እኔ ፓንክ ተቆርጬ ብመጣ በማስተማሪነት ቆርጣችኋል ጸጉሬን የሚያያችሁት ንግግር ያቺን ልጅ በቃ ነገ ጸጉሯ ውበቷ አይደለም ሰው ሆኖ ከሰው ያቀላቅላል ጭንቅላቷ ላይ ግን ስትሰራ ሴት ልጅ መስራት እንደምትችል ማሸነፍ እንደምትችል እየነገርን ራሷን ግን መጠበቅ አለባት። ንጽህናዋ ለባሏ ያስፈልጋል ባሏ ያከብራታል ከበሽታ ትጠበቅ ጋራንቲ ናት። ቁጤቻ ይዛት ያልተፈለገ እርግዝና ያመጣባት አባላዘር በሽታ ይዛት ጋራንቲ ነች በቃ ካልተነካካች ይሄንን ለምን መንገድ አለ እንዲሆን ስትኖር ባልሽ ከሰደሽ የኔ ብቻ የሚለው ነገር በጣም እንዲያከብርሽ ያደርግልሻል ብላችሁ መስራት ከታችሁ ግን ይሄን ለማድረግ ጓደኛ አድርጓችሁ እንዳይሻችሁ ስለ ሞዴስና ስለ ወር አበባ መምጣት እኮ ቀድማ እናት ናት እኮ ልጅ ጡት ወጣ ማለት እኮ ለወር አበባ ለሞዴስ የሚመች ማለት አለባበስ ማለት ሞዴስን ገዝቶ ቦርሳ ውስጥ ለከተማ እንደ ድሮ ትምህርት ቤት ቀሚስ ላይ ነው ተጓት መጣት የለባት አንቺ እንዲህ ከመጣሽ እናት ታላቅ ትሬን ማድረግ ነው። አባትም እኛ ቤት ይፈራል እዚህ የማይነገር ስለሆነ እንጂ በጣም ያስቅ ታሪክ ነበር እኛ ቤት ውስጥ። አንደኛዋ ልጄ ማለት ከማሳደጋቸው ልጆች አንዷ ፔሬድ መጣባት ለምን ቤቷ ውስጥ ሰው የለም
ያሉትን ሰዎች እንደኛ አይደለም የምትቀርበው። በነገር ተስተባ ባለቤት ነው አባ ይሄ ልቆጣች ያለች ወይ ሂጂ ለማ ነገር ያጣጣች ማለት የምታረገውን እንድነግራት ማለት ነው። መጣች ለወንዱ ልጅም ለሁሉ ሄድኩ መጣብኝ። ምንድነው እናወራለን ተሳስበን የልጆችን ጓደኞች ምንም ሲኖሩ እናወራለን። ጥያቄያቸውን ያነሳሉ፣ እናወራለን። በግልጽ ፊልም አብረን ነው የምናየው። በነገራችን አብሬያቸው መርጬ ነው የሚያዩትን ስደርስ ወይ እንደዚህ አይነት ፊልም አልወድም በልዩ ቀይሩትና እንዲህ አይነት ፊልም ይፈልጉና ብዬ አብሬያቸው። በዚህ ጊዜ ኢንቴንሽናቸውን እንረዳለን። ልጆቻችን ምን ያህል ሩሩ ናቸው፣ ምን ያህል ጨካኝ ናቸው፣ ምን ያህል ሌባ አድናቂ ናቸው፣ ምን ያህል ታክቲከኛ ሰው አድናቂ ናቸው። ይሄንን እንረዳለን። ሀገራችን ቁጭ ብለን አሁን ግን ምንድን አንቺ ፊልም እያየሽ ጥፍት እኛ ስልካችንን እንይዛለን፣ ልጃችን ስልኩን ይዛል። አይደለም አብሮ ስልክም ላይ የተገኘው ነገር ሲሆን ሼር እንዲያደርጉ ማድረግ፣ እኛም እነሱን ሼር ማድረግ እድሜያቸው ፈቅዶ ስንሰጥ ማለት ነው። ትልቁ የአሁን ትውልድ ከኛ ትውልድ የሚለየው ማህበራዊ ሚዲያ ነው። የሱ ተጽዕኖ በጣም ትልቅ ነገር ነው። ልጃችን ከማህበራዊ ሚዲያ ጋር እንዳትማከር እኛ ቀድመን አማካሪ ነው የምንገኝላቸው። እንትን እኮ እንዲያለ እውነት ነው እንዲሉ ነው የምናደርጋቸው። እኛ ማረጋገጫዎቻቸው እንላቸው። ይህን ስናደርግ ግን ምንድን ነው አንበበን ከተገኘ ፊልሙን መረጃውን አግኝተን ከተገኘ ነው እኛ መጠየቅ የሚችል። ጎዶሎ መስለን ከታየናቸው እንዳይመጡ እና ሙሉነታችንን እያሳየን ሙሉ እያደረግን ስናሳድጋቸው ሴት ልጆቻችን ይጠበቃሉ። ምን ያህል እንደመለስኩላቸው ይችላል ጥያቄ እንጃ። ዶክተርም ደግሞ ካላት ተሞክሮ ትጨምራለች። መርጃ መሳሪያ ልጠቀም ባዶ ይመጥቼ ነው። ሁለቱን ጥያቄዎች መርጅ ሆኖ አንድ ላይ ተናግሬያቸዋለሁ። አምስተኛ በተለይ ለሴት ልጆች እንዴት አይነት ጥንቃቄ ማድረግ ለሚለው አንደኛ መረጃውን ቀድሞ መስጠት ነው። ሁለተኛ ማፈን አይደለም ወይም ማሳየት ነው። አሁን የኔ ልጆች 12-13 ዓመት ከሆናቸው እስከ ሜክሲኮ ሰሚት ነው እስከ ሜክሲኮ ልኬያቸው አውቃለሁ። እዚህ ቦታ ተወጅና ዩኒቨርሲቲ ይሻልሽ ማንም ሰው ሊጨምጥሽ ማንም ሰው ያዋራሽ ቆመሽ እንዳታወሪ ምንም የተለየ ነገር ካየሽ አስቆመሽ አሳልፊ። ከዛ አካባቢያችን በደንብ ተመልከቱ። ከዛ እዚህ ቦታ ወደሽ ትራንስፖርት ይችላል ግራ ከገባሽ እንደዚህ አይነት ሰዎች ስልክ ምንድነው እንደዚህ ስልክ ከያዙ እንዲህ ቦታ ቆመሽ ደው ይሄን መመሪያ እየሰጠኋቸው ስለሆነ አሁን 9ኛ ክፍል እስካለችው ልጅ ድረስ የትኛውም ቦታ ሄዳለሁ እስከ 4ኛ ልጅ ድረስ ነው። 5ኛው ልጅ ከሰሚት እኛ ካለንበት ሰሚት ኮንዶሚኒየም ተልካት ሄዳለች። ምንድነው ኮንፊደንስ ዴቨሎፕ እያደረጉ የሆነ ቻሌንጆችን እያዩ ያንን ነገር እንዴት ማመጥ መጥተው ነው አንቺማ እንትን የሆነ ሰው እንደዚህ ያደርግ የሆነ ሰው እንደዚህ ያደርግ እንደዚህ ይላችሁ ማለት የምንችለው እኮ ኤክስፖዝ ካርገን ይችላል። እቤት ሆኖ በምን እንነግራቸው ፊልም እኮ የአንድ ገጸ ባህሪ እኮ የ4 ሰዎች ነው ጥንቅር ውጤት እንጂ አንድ ሰው አይደለም። እዛ ቲያትር ላይ ድራማ ብናሳያቸው ሰብሰብ ያለ ሰው ነው እንጂ አንድ ሰው የሚያዩት ኤክስፖዝ ስናደርጋቸው። እኔ በእኔ ፕሪንሲፕል ምን ክልክል ነው እኛ ቤት ልደትና ፓርቲ ጓደኛ ቤት አይቻልም። ዩኒቨርሲቲ ጨርሰው እስኪወጡ ጓደኛ ቤት መሄድ አይቻልም። ለምንድን ነው የምላቸው ይህን ስነግራቸው አይቻልም ስላቸው የጓደኞቻችን ቤተሰቦች አላውቃቸው የማውቀው ሲሆን ይላል ማውቃቸው ሲሆን አላውቃቸው ማን ያለው ሰው ምን አይነት ሰው አለ ምን አይነት ባህሪ ያለው ሰው አለ። መጽሐፍ ላይ ልጅ ጓደኛዋን ተከትላ ሄዳ ተደፈረች ነው ማን ያለው አላውቅም። ልደቷ እኮ ታዲያ አካውንት ካፌ አካባቢ ወጫችሁን ሼር አድርጋችሁ ካፌ አካባቢ ኦር ደግሞ ጓደኛሽ እናቷን የምታውቂኝ ከሆነ ማለት ነው እኔ እዚህ ስላለ ግን ጓደኛሽ እናቷን ማስፈቀድ አሁን ዛሬ ውጭ ተታቀመች ተማሪ ልጅት የመጣው እናቷ ውጭ ለቃ የምቹ ቤትን መጥሪያ ለእናቷ ልኬ እሷ ደግሞ ምን አይነት ጉጉት ነበረ አንቺ ኢንተርቪው ስትደረጊ ለማየት ወይም ኢንተርቪው ለማድረግ ናቹራል ተማሪ በሆነ ሶሻል ተማሪ ሆና ልትለኝ ነበር። የ10ኛ ክፍል ተማሪ ናት። ይሄ ጉጉት ስላላት መጣት አንደኛ ይሄንን ኤክስፖዠሩ ነው ታገኝ በሚል ለእናቷ እንትኑ ልኬ መጥሪያውን ልኬ ኮሚኒኬት አድርገን የመጣችውና እንዲህ አይነት ጋራንቲ ማግኘት አለብን ልጆቻችን ለመልቀቅ ከባድ ነው። ከትላንት ወዲያ የጎረቤቴ 2 ወንድ ልጆች እንትቶ ሻሻ ተሰሩ። በጣም ብዙ የ100 ሺህ ብር ስልክ ብዙ ሺህ ብሮች ተሰረቁ።
አስቡት የ100,000 ብር ስልክ ለ10ኛ ክፍል ተማሪ ለ9ኛ ክፍል ተማሪ መስጠት ልጄን ሙትልኝ ማለት አይደል? ከዛ ልክ ወላጆቻቸው ሲያማክሩ አረ እንኳን እነሱ መጡ ብዙ ነገር እኮ አለ። ወንድ ልጅ ይደፈራል እኮ በዚህ ዘመን ወንድነቱን እስኪያጣ ድረስ ኩላሊት እኮ ይሰረቃል። ሞቶ ብናገኝ የገቡበትን ብናጣ ዛሬ ነው ያመጣ። ምክንያቱም ገና 3 ቀናቸው ነው ፍለጋ ላይ ነው። ይሄ ሁሉ አርገን እሱን አስናነውና ኤክስፖዝድ ስናደርጋቸው እያሰለጠናቸው አብረናቸው እየሆኑ ኮሚኒኬት እያደረግናቸው ነው ምን ያለበትና በዚህ መልክ ነው መጠበቅ የምንችለው። ቀድሞ ነገር ነው። 7ኛው የቤቱንም የልጁንም መስራት ይከብዳል። ኃላፊነት ማካፈል ነው። ወንድ ልጅ ያያታል በማርኬቲንግ ዘንድ ተመራቂ ሴት ልጅ እንደሱ ጀራት ካፈለ ምንም የሴት የወንድ የሚባል ነገር አንዳንድ ሰው መጥቶ እንደሚባል እነዚህ የሆነ ብሔረሰቦች አላ አርቁታ ምንድን ነው ዘራ አውባ እናቴ አውባ ነው ይለቀቃል። እጅ ማሳጠብ፣ ምግብ መስራት፣ እንጀራ መጋገር፣ ልጅ መያዝ፣ ልጅ ገላ ማጠብ፣ ኤቭሪ ኃላፊነት ሼር ተደርጓል። ሼር ስናደርግ እኛም መማር ይችላል። በተለይ ማስተርሱ 1 ዓመት ቢሆን የሚወጠረ መማር ይችላል ነበር። እንደዚህ አይነት ሼር ማድረግ ልጆች ባይሰራ መማር ባለቤት ባይሰራ መማር ምክንያቱም ገብቶ ብዙ ጎረቤቶች ያሉላቸው ጭቅጭቅ ልጆችን እያሰራ አሁን አጠገብ ያለች ልጅ ቃል ኪዳን እስከ 8ኛ 9ኛ ክፍል እስከምትደርስ ድረስ ቤት ዕቃ ማጠናስ ነው። ከዛ መካነ ቤት ስትሰራ እዚህ ተሰራሽ ያጋሰነው አልሰጣችሁትም ይናሰራ እያሳየናቸው ጎረቤቶችን ሁሉ በቃ ሰጡ ለልጆቹ ጧት ብዙና እናቶቹ ሲጠርጉ ደግሞ ቀብር አለ ምጣዱን ጥፍት ምድጃውን ጥፍት ነጠላቸውን አድርገው ደግሞ ቀብር ጋር ይሄዳሉ። ልጆቹ ይህን እንዲያልፈሽ የተሰጫሽ እንዲያልፍ ብለው ቀብራቸውን ደርሰው ሲመጡ ምግብ ተሰርቶ ይጠብቃቸው። ይህንን ኃላፊነት ሼር ማናደርግ ከሆነ በርደማ ሴት ላይ ነው እንደሱማ ትሬንዳችን ያደግነው እንደሱ አለ። ሴት እየሰራች አይደል ያደግነው። የኔ አባት መስር ከፍቶ እንጀራ ቀርቦ አያውቅም። የኔ እናት ደግሞ ወንድም ሴቱን ታሰራ ነበር። ባሏን ግን አሰራታ ወንድሞቼ እንጀራ ጋር ሲያው አባቴ ግን እንጀራ ማንም ሰው ባይኖር ረሃብ ይሞታል እንጂ ከመስር ከፍቶ እንጀራ ትቶ ይሄ ትሬንድ ነው። ያንን ትሬንድ ማስቀረት የምንችለው እኛ ነን። ሼር ስናደርግ እኛም ብቻ አይደለም ፕሮቴክት ያደርጋል። ለዚህ የሰራተኛ ውድነት መጥፋትና ዋጋቸው መወደድ ልጆቻችን በሰራተኛ ነገር ልጅ ይመስላል ኤክስፔሪንስን ይዘው ካልሄድ እኮ ሊጎዱብን እንዴት አድርጎ ማኔጅ ያደርጋል። ሰራተኛዋንም ማኔጅ ማድረግ እኮ ልክ አይደለሽም ስንላት ምኑ እንደማናካውቁ ያላቅጡ ይህን ሽጉጥ ስታቁላይ ውሃው ሳይመጥነ ያያሹ የሚሉ ቀጥላይ ልጆቻችን ማድረስ አሉ። ከዛ በኋላ ቤታችን ማኔጅ ማድረግ ይችላል። እና ኃላፊነት ሼር ማድረግ ነው በርደን እንዲቀንስልን። ከምርቃት በኋላ ስራ ማጣት እንደ ወላጅ እኛስ ምን እናድርግላቸው ለሚለው ይሄ እንግዲህ ሀገር አቀፍ ችግር ምን እናድርግ ምንድነው ዲሞራላይዝድ እንዳይሆኑብን ግን ማድረግ አለብን። አሁን እኔ ቤት ያለች ሰራተኛ በጣም ነው የምታዝኑት። አንድ ለ4 ወር ሰራተኛ አጥቼ ያገኘኋት ሰራተኛ ባሌ ዩኒቨርሲቲ ኮባ ዩኒቨርሲቲ 6ኛ ዓመት ተማሪ ነበረች። በዲን ክፋት ትምህርቷን መቀጠል ቻለች። መታገል ቤት በ3000 ሰራተኛ ናት። አሁን እኔ በምን ሞራል ልጅ ተነሽ ተቀመጪ ለማለት ራሱ ልጆቼን መሳል የለብኝ። በጣም በሚያሳዝን የብሔርና የጾታ ችግር ነው። ትምህርቷን ዲስትራክት ሰጣት አቋም ሰጣት። የኮቪድ የጦርነቱን ሁሉ አልፋ ማለት ቤተሰቦቿ ገበሬዎች ድሃዎች እሷ ዛሬ ምን ታደርጋቸው እነዚህ ቤተሰቦች ለማዳበሪያ ምን ይፈላል? ምን ማድረግ ነው ያለባት? ለአንድ ወደ መሰርታ ልካለች። እንደዚህ ሰለቶኝ ይመስላል። አይ አስቸጋሪ ቤት እየሰሩ ነው ግዴታ ነው ካለች ቁጭ ብላ ታያቸው። የነሱ ተደባላቸው ማግባቱ ከተማረች በኋላ እዛ ያልተማረ ሰው ስታገባ የሚደርስባት ነገር ታውቃለች። ስለዚህ ሸሽታ ከተማረች። ይሄ ሀገር አቃቸው እንዴት እንደምትፈታው ነው ያለው። ከታች ብቻ ልጆቻችን ሰክሰስፉል እንዲሆኑ ትምህርት እንዳያቋርጡ አቅማችንን ሰፖርት እያደረግን መውደቅ መነሳት እንዳለ እየነገርናቸው እንዴት እያደረጉ እያለፉ እየደገሙ እየተማሩ ግን መጨረስ እንዳለባቸው እየነገርን ማሳደግ ነው እንጂ
እንደ ሀገር ነው ችግራችን። ልጆቻችን ራሱ እንዳይማሩ ነው እኔ ስራው በማራው ይሄ ምን ሰራው 3% ነው የሚያልፈው። በቃ ነጥብ ያለ ነው ራሱ ከ3% በላይ በቃ ሁላችንም ማለት ምን እንሰራለን የሚሉበት ደረጃ ላይ ነው ያሉት። ይሄንን ደግሞ ለማድረግ አንደኛ እኛ ያችንን 3% አንተው ልጆቻችን ማለት 3% ማለት 1% ያንን ነው። ለተና ሌሎች አማራጮችን ተጠቀሙ፣ ሌሎች ኮርሶችን ይዘው ማንኛውንም ስራ ሲሆን ራሳችን ለውጡ ግዴታ በመመረጥ ብቻ ስራ የሚመጣው የሚለው ነገር ማድረግ ነው። ያቻ ግፊትን እንዴት መቋቋም እንደሚችል ማድረግ ይችላል። ለምን ያቆሽ ሪፖርት እኛ ሰማዮቻቸው ከሆነ እኮ አቻግፊት ያቻቸው የራሳቸውን እንደኛለን ማከሩ እኛ ካልሰማናቸው እኛ አድማጮቻቸው ካልሆነ ነገር ያለባቸው ስናዳምጣቸው እንዲመራ እንዲብለን ከሰማናቸው አይመጣም ይደነግጣሉ። በቃላሱ ወርደን ሰንተን ሲሳስቀን ነጥባችን ለራሴ እሱን ነገር ቅድም ተናግረው የሚያደግበትን ዘመን ከዚህኛው ዘመን እንዴት ነው እንደነሱ ወርደን በእነሱ ወድ አሁን እኛ እንጨት አድርገን ከሆነ የምንሰራው ለእነሱ ሲሊንደር እንግዛለን እንዳልናችን ማለት ነው። እኛ ስናሽ ለሰርተን ከሆነ ሲያችሁን እንዲያደርሽ አይነት አሰራር እንዲቃጥፍ እንዲያደርስ ቶሎ ሊደርስሽ እንዲያደርስ ቀላል ነው ወይ ከባድ ነው ወይ እያሳየ በእነሱ ወርደ እኔ ዛሬ 30 ዓመት ማስተማር ጀመርኩና የዛሬ 30 ዓመት ማስተማር ልጅና ዛሬ ማስተማር ልጅ አይደለም ተማሪ የዛሬ 30 ዓመት እኔ ማስተማር ስጀምር ፌስቡክ ቴሌግራም ምናምን የለም እንደ ልቤ ነበር ፈንጭ። አሁን ደግሞ ከፌስቡክ ከቴሌግራም ጋር አብረው ስላሉ እንዴት እንደሚጠቀሙ እየነገርኩ እንጂ አትጠቀሙ ብዬ ነው ማስተማራቸው። አይሰሙም ነው ከነሱ ተቃራኒ ሆኖባቸዋልና አብረናቸው ወርደን በእነሱ ልክ ወርደን መኖር ነው። ሌላው ባህላዊና መንፈሳዊ ትውፊታችንን እኛ ከኖርን እኛ እንስራ። ለምሳሌ አንድ ቤስት ኤግዛምፕል እንገራችሁ። እኔ በህይወቴ ሱሪ ለብሼ አላውቅም። ልጆቼን ግን አሁን ሱሪ ለብሼ ቀሚስ ለብሼ ብዬ አላውቅም። ልክ የሆነ አዶለሰንሷን ሲያልፉ ደክፈቱ ቀሚስ መልበስ ነው። በቃ ያኔ ያደረግና ያደረጉት ልጆች አሁን ሱሪ አያት ሁሉም ዩኒቨርሲቲ ሲገቡ በተለይ አሁን ከዚህ በኋላ ሱሪ ስለማለብስ ነው ቤቱ ስራ መስራት ካለ ከቤት ወጡ ስለያዙ ቀሚስ ነው ፐብሊክ ነው የሚፈልጉት። ይሄ ከመጣ እኔ ሲያዩ ስላደጉ እና እኛ ቤት ውስጥ መሆን እነሱ እንዲሆኑ የምንፈልገው ነው መጀመሪያ እንዲዋሹ ካልፈለግን እኮ ሽታውላሽ ነው እንሰሩ ካልፈለግን ሊወራሽ ነው ጎበዝ እንዲሆኑ ካልፈለግን ሰነፉላሽ ነው እኛ ስንሆን እነሱ እኛን እየሆኑ ስናነብ ካዩን አይታችሁ ከሆነ ትንሽ ልጆች ወረቀት ይዘው ይቀመጣሉ። አንባቢ ከሆነ አንባቢ ይችላል፣ ጠጭ ከሆነ ጠጭ ይችላል። እና እኛ እንዲሆኑ የምንፈልገው እኛ እንላቸው ጀመረ። ከዛ ያንን እንቀጥላለን። በክበባት ውስጥ የሚሳተፉ ተማሪዎች አብዛኞቹ ተጎጂ ናቸው። ልክ ነው። ብዙ ጊዜ በተለይ የክበቡ ተጠሪ ሆኖ መምህር ብዙ የማይፈልጉት ከሆነ አባል የሚሆኑት እቺ ክበብ እየተሰበሰብኩ ነው ብሎ ከክፍል መውጣቷን የሆነች ነገር ጉዞ ይዘጋጃልና ብሎ ስለሚያስቡ በጣም ጎበዞች ተማሪዎች ደግሞ ክበብ ሲሳተፍ ጊዜ ያባክንብኛል ብሎ ስለሚያስቡ አይደለም ይመጣሉ። እንግዲህ እኔ በነበርኩበት ያዳንኳቸው አሉ፣ ውስጣቸውን ያሰማቸው አሉ። ግን እኔ ምንድነው የማደርገው በዚህ አዳራሽ ሙሉ ልጅ ኖሮ ድንግልና ስለመጠበቅ ትሬኒንግ ብሰጥ ሁለት ልጅ ድንግልናውን መጠበቅ እንዳለበት ካለና እኔ አታፊ ነኝ። እስከ 200 ተማሪዎች ነበሩ። በአንድ ቀን በሰጠሁት የውርጃ ክፋትና የድንግልና መጠበቅ ጥቅም አንድ ተማሪ መጣ። በፍሬንድ አለ አሁን ግንኙነት እየጠበቁ ነው። ግንኙነት ካላደረግን ብሎ እኔ ማትሪክስ አልፈተን አላደረግም። በፊት እንደውም ጋብቻ ሳልፈጽም ብዬ ነበር። አሁን ግን በጣም ስለጨቀጨቀኝና ጓደኞቹ ስለተጫኑት ከማትሪክ በኋላ ብለዋል። አሁን ግን ከማትሪክ በኋላ ሲፈልግ ይቀር ባንቺ ትምህርት ጋር ተጫዋለች። አትራፊ ነኝ አይደለም። ያቺ ልጅ ያንን ትሬኒንግ ባሰጥ ያቺ ልጅ እኮ ከግንቦት በኋላ የለችም ነበር። ልጁ ደግሞ የሚቀጥልላታል ትጀምር ስትነግር እና አናውቅም። እያንዳንዱ ልጅ አትርፍ ያለው እያንዳንዱ ልጅ ትክክለኛ ነው ልልህ አልችልም። ክበብ ውስጥ ያለው ሰው አጥፍቷል። ደግሞ እንግዲህ ያንን ክበቡን ያቋቋመው ሰው ማንነት ነው። እኔ ግን እኔ ነኝ ያቋቋምኩት ማለት ሴት ነኝ፣ እናት ነኝ። ስጀምርም እናት ስለሆንኩኝ ሲቀጥል እንደነገርኩ የቤተክርስቲያን እድገት ስላለ
የምፈልገው ልጆቹ በተቻለ መጠን ድንግልናቸውን ቢጠብቁ፣ አለበለዚያ ደግሞ ከተጓዳኝ ችግሮች ራሳቸውን ቢጠብቁ እንደ ዓለማዊ ቦታ እንደምሰጠው ኮርስ ራሳቸውን እንዲጠብቁ አደርግ ነበር። እንዳልከው እንዲህ አይነት ችግሮች እንግዲህ ሊኖሩ ይችላሉ። ግን ሁለት ትምህርት ቤቶች በተለይ አሁን ያለሁበትና ወደ 15 ዓመት የሰራሁበት ትምህርት ቤት ግን በሰራሁበት አትራፊ ነኝ ብዬ ነው የማስበው በምሰራው ስራ። ያ ስል ግን አንድም ልጅ ሁለት ልጅ ባተርፍ ነው እንጂ በፖል የክበቡ አባል እንደምፈልገው አይነት ልጅ ይሆንልኛል ብዬ መመስከራቸው እኔ ብቻ ስላለ ልጆች የማገኛቸው እንደነገርኩ ደግሞ ይህን ክበብ አባል ነኝ የሚለው ሾውን የምፈልገው የሚገቡ ልጆች ስላሉ እዛ ላይ እና ይሄ ነው።